ስልጣን ሰጥቼህ ነበረ፣ ተሰሚነት ሰጥቼህ ነበረ፣ አቅም ሰጥቼህ ነበረ፣ ሀብት ሰጥቼህ ነበረ፣ ተጽዕኖ ፈጣሪ ነበርክ። ሙስሊም ሴት ሒጃብ ስትከለከል ምን አደረክ ይባላል። ባለንበት ጊዜ ሱናን ዲንን እተገብራለሁ ያለው ወጣት ላይ ወንዱም ሴቱም ላይ በተለይ ሴቷ ላይ ፈተና እየበረታ ነው። ፈተና እየበዛ ነው። ተገላልጠው የሚሄዱ ወደ ብልግና የሚጣሩ እንደሻቸው የሆኑ ሐያ ያላት ሰተር ምትል ደበቅ ምትል ሙስሊም ሴት እየተገፋች እየተጎዳች። ታዲያ በእንዲህ አይነት ከባድ ጊዜ ሙስሊም እህትን አይዞሽ እህቴ ልንል ይገባናል። አይዞሽ ልጄ ልንል ይገባናል። ወላጆች፣ ኃላፊዎች ከሌሎች ጋር ተደምረው ሙስሊም እህትን ሙስሊም ሴት ልጅን ሊያሰቃዩ አይገባም። አንዳንዴ ውጭ የሚሰቃዩ ሲያንሳቸው ቤት ውስጥ ሴት ልጃቸውን በሒጃቧ በአኽላቋ በዲኗ ሱናም በመምረጧ ምክንያት የሚገፉ ወላጆች አሉ። የውጩ ሲያንሳቸው ቤት ውስጥ ይገፋሉ። ይሄ አይገባም። ለሙጅሪሞች አጋዥ መሆን አይገባም። ሌላኛዋ በሱሪ ተወጣጥራ በአጭር ቀሚስ ተገላልጣ እየሄደች ምንም የማይላባት ምንም የማትል እናት ምንም የማይል ወንድም ሙሉ ሒጃብ አድርጋ መሄድ የምትፈልገን ሴት ልጅ እህት መውቀስ፣ መኮነን፣ ማውገዝ፣ መስደብ፣ ማሸማቀቅ የሚፈልጉ ወላጆች አሉ። የውጩ አይበቃም? ሙጅሪሞች፣ ፋጅሮች፣ ካፍሮች ያሸማቀቋት ያስለቅሷት አይበቃም? ሙስሊም የሚባሉ አስተማሪዎችም የቢሮ ኃላፊዎችም ጭምር ሙስሊም ሴትን የሚያሸማቅቁበት ሁኔታ አለ። ካፍሩ በኩፍሩ ለዲን ባለው ጥላቻ ምክንያት አድርጎት ሊሆን ይችላል ነውም። ሙስሊሙ በምን ምክንያት ነው? በምን አግባብ ነው? ሙስሊም እህቱን አይዞሽ እህቴ በማለት ፋንታ፣ በመደገፍ ፋንታ፣ በመካስ ፋንታ፣ በማጽናናት ፋንታ ከካፍሮች በማይለይ መልኩ ሰው ሙስሊም ኢማኑ የደከመ ሙስሊም ሴትን ሒጃብ የምታደርግ ሴትን ወንድ አልጨብጥም የምትል ሴትን ከወንድ አልተሻሽም የምትል ሴትን የሚገፉ አስተማሪዎች አሉ። የሚገፉ የትምህርት ቤት አስተዳደሮች አሉ። የቢሮ ኃላፊዎች አሉ። የድርጅት ባለቤቶች አሉ። ተገላልጣ የምትመጣዋን ብዙም ሳያጠብቁ ኢንተርቪው አድርገው የሚያሳልፉ ሒጃብ የምታደርግን ሴት ግን የሚገፉ ስመ አሕመዶች ስመ ሙሐመዶች ሐጂዎች አሉ። ለምን ያ አብደላህ አላህ በሰጠህ ሀብት አላህ በሰጠህ ስልጣን የተበደሉን ካልረዳህ እንባቸው የፈሰሰን እንባቸውን ካልጠረቅ ካላበስክ ሙስልምነት ለመቼ ነው? ወንድማማችነት ለመቼ ነው? ስለዚህ በተለይ ቦታ በተለይ መልኩ የተፈተኑ ያሉ በዲን በሱና ምክንያት የተገፉ ያሉ ወጣቶችን አይዟችሁ ልንል ይገባናል። ስልጣን ያላቸው ስልጣናቸው በሚፈቅደው ልክ የህዝብ ተወካይ ሆነው በተለያዩ የስልጣን የህግ ቦታዎች ላይ የተቀመጡ ወንበርን፣ ገንዘብን ከአኺራ ሊያስበልጡ ከዲን ሊያስበልጡ አይገባም። ባላቸው አቅም ልክ ግፍን፣ በደልን፣ ጭቆናን፣ የሙስሊም መብት መረገጥን ሊያወግዙ ሊቃወሙ ይገባል። ሁሉም አቅም ያለው ነገ አላህ ፊት ተጠያቂ ነው። ወላጅ አባትም በዲኑ ምክንያት ለተገፋ ልጁ ለተገፋች ልጁ እስከ ጥግ ሄዶ መከላከል አለበት። ልጁ እስር ቤት ሲታሰር ሄዶ እንደሚያስፈታው የተበደለች የተገፋች ሴት ልጁን መብት በተመለከተ እስከ ጥግ መሄድ አለበት። በየደረጃው አቅም ስልጣን ያላቸው ድምፅ ያላቸውም የሚችሉትን ሁሉ በማድረግ ግፍን መቋም አለባቸው። ካልሆነ ነገ ሁሉም አላህ ዘንድ ተጠያቂ ነው። ስልጣን ሰጥቼህ ነበረ፣ ተሰሚነት ሰጥቼህ ነበረ፣ አቅም ሰጥቼህ ነበረ፣ ሀብት ሰጥቼህ ነበረ፣ ተጽዕኖ ፈጣሪ ነበርክ። ሙስሊም ሴት ሒጃብ ስትከለከል ምን አደረክ ይባላል። ኢነላህ ሳኢሉን ኩለ ራዒን ዐመ ስተርዓህ። ኃላፊነት ያለበትን ሁሉ አላህ ስለ ኃላፊነቱ ነገ ይጠይቃል ተብሏል። ጥቅሜ እንዳይነካ ወንበሬ እንዳላጣ ተብሎ ሙስሊም ሴት ስትገፋ ኢስላም ሲገፋ ሲነካ ዝም መባል የለበትም። የግል ወንበር ሲነካ፣ ዘር ሲነካ፣ ቢሮ ሲነካ፣ ወንበር ሲነካ ከሚጮኸው በላይ ኢስላም ሲነካ እውነተኛ ሙስሊም ከሆነ ውስጡ ላይ ኢማን ካለ መቃወም አለበት። መጥፎን ነገር ያየ በእጁ ያስወግድ፣ ያልቻለ በምላሱ ያስወግድ፣ ያልቻለ በልቡ ይጥላ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም።